እውነት እንነጋገር። አንዳንድ ጊዜ ምንም ነገር ማድረግ አይመቻችሁም አይደለ? ሶሻል ሚዲያ ስትከፍቱ ሁሉም ሰው ሀብታም የሆነ ይመስላችኋል። ሁሉም ሰው የተሳካለት ይመስለናል። ያኔ እኔ ብቻ ነኝ እንዴ ወደ ኋላ የቀረሁት ብላችሁ ራሳችሁን ትጠይቃላችሁ። ጓደኞቻችሁ ጋር ስትገናኙ ፈገግ ትላላችሁ፣ ግን ውስጣችሁ በሐሳብና በጭንቀት ደክሟል። ለሰው ለማሳየት ብለን የምንኖረው አስመሳይ ኑሮ አላደከማችሁም? እኔ በጣም አድክሞኛል። ሰላም የሊዮ ቼንጅ ቤተሰቦች፣ ዛሬ ይዤላችሁ የመጣሁት 25 አባባሎች ይህንን የዘመናችንን የውሸት ኑሮ ጫና ሰብረው ወደ እውነተኛ የአእምሮ ሰላማችሁ የሚመልሷቸው ወርቃማ መርሆች ናቸው። በተለይ በዚህ ቪዲዮ ውስጥ ያሉትን አባባል ቁጥር 5 እና አባባል ቁጥር 18ን ስትሰሙ ለካ የችግሬ ሁሉ መንስኤ ይህ ነው ብላችሁ የህይወታችሁን መሪ መልሳችሁ እንደምትረከቡት እርግጠኛ ነኝ። ለማስታወሻ ደብተራችሁን አዘጋጁ። ከዘመኑ ጫጫታ ወጥተን ወደ ራሳችን የምንመለስበት ሰዓት አሁን ነው። አንደኛ፣ በሰው ጭብጨባ የቆመ ማንነት የሰው እጁ ሲያርፍበት መውደቁ አይቀርም። ሁለተኛ፣ የሌላውን ሰው ሃይላይት ከራስህ መጋረጃ ጀርባ ጋር አታወዳድር። ሶስተኛ፣ እውነተኛ ደስታ የሚጀምረው ካሜራ በማይኖርበት ሰዓት ከምትሰራው ስራ ነው። አራተኛ፣ ላይክ እና ኮሜንት የህይወትን ዋጋ አይወስኑም። የራስን ዋጋ የምትሰጠው አንተው ነህ። አምስተኛ፣ ለሰው ለማሳየት ብለህ የምትኖረው ኑሮ የራስህን ነፃነት የምትሸጥበት ባርነት ነው። በመግቢያዬ ላይ ቃል የገባሁላችሁ አባባል ቁጥር 5 ይሄውና። ዛሬ ብዙ ወጣት ኪሱ ባዶ ሆኖ ነገር ግን ጓደኞቼ ምንውልኛል ብሎ ወደ ውድ ካፌ ይገባል። አቅሙ የማይፈቅደውን ልብስ ይለብሳል። ኢንስታግራም ላይ የምናየው እኮ የሰዎችን ያማረበት የተሳካላቸውን 1% ህይወት ብቻ ነው። የእነሱን 1% ህይወት ከኛ 99% የልፋት ህይወት ጋር እናወዳድረው። ሰውን ለማስደሰት ብላችሁ ራሳችሁን አታስርቡ፣ ራሳችሁንም አታስከፉ። በሊዮ ቼንጅ ቻናል ላይ ሁሌም አስተማሪና ቁም ነገር አዘል ቪዲዮዎችን ይዤላችሁ ለመመጣ ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ቪዲዮውን ላይክ በማድረግ ጀምሩ። ላለው ለሚጠቅመው ሰው ደግሞ ሼር አድርጉለት። አሁን በቀጥታ ወደ ቪዲዮ እንገባለን። ስድስተኛ፣ አብረው የማይዘሩ ሰዎች መከር ላይ እንዲሰበሰቡ አትፍቀድላቸው። ሰባተኛ፣ ብቻህን መጓዝ ቢያስፈራህም የተሳሳተ ባቡር ላይ ከመሳፈር ግን በጣም ይሻላል። ስምንተኛ፣ አንዳንዴ ትልቁ የእድገት እንቅፋት አብረው ሻይ የሚጠጡት ሰዎች ናቸው። ዘጠነኛ፣ ዋጋህን ለማያውቁ ሰዎች ራስህን ቅናሽ አድርገህ አትሽጥ። አስረኛ፣ ጓደኛ ማለት ሲመች የሚያጨበጭብ ሳይሆን ስትስት የሚገስጽህ መስታወት ነው። ይህን ሁሌም ማወቅ አለባችሁ። ጓደኛ ማለት አብራችሁ ስለተማረ ወይም ሰፈር አብራችሁ ስላደጋችሁ ብቻ አይደለም። አሁን ያለበት ጓደኝነት የሚያሳድግ ነው ወይስ ወደ ኋላ የሚጎትት? መርዛማ የሆኑና ህልምን የሚያጣጥሉብህ ጓደኞች ከሆነ ያሉ አሁኑኑ ከህይወት ላይ መቀነስ ጀምር። እድገትን ከማይፈልጉ ሰዎች ጋር ከመሆን ብቻህን መሆን 1000 ጊዜ ይሻላል። 11ኛ፣ በአቋራጭ የተገኘ ስኬት በአቋራጭ መጥፋቱ አይቀርም። 12ኛ፣ ዘር ዛሬ ተዘርቶ ዛሬ አያፈራም። ድርሻህን ስራ፣ ለውጤቱ ግን ታገስ። 13ኛ፣ ቶሎ መድረስ ብቻውን በቂ አይደለም፣ ትክክለኛ ቦታ ላይ መድረስ ይበልጣል። 14ኛ፣ ዛሬ የምትከፍለው የመስዋዕትነት ዋጋ የነገው የነጻነት ካፒታል ነው። 15ኛ፣ ፈጣን ደስታ ኢንስታንት ዶፓሚን የዛሬን ያሳልፋል፣ የነገን ራዕይ ግን ያጨልማል። የዘመናችን ትልቁ በሽታ ዛሬውኑ የሚለው ነገር ነው። ዛሬውኑ ሀብታም መሆን፣ ዛሬውኑ ታዋቂ መሆን እንፈልጋለን። ፊልም ስታዩ ወይም ደግሞ ቲክቶክ ላይ ስታሳልፉ ፈጣን ደስታ ታገኛላችሁ። ግን ያ ደስታ ጊዜያዊ ነው። እውነተኛ ደስታ የሚመጣው ዛሬ ላባችሁን ጠብ አድርጋችሁ ከምታመጡት የረጅም ጊዜ ስኬት ዲሌይድ ግራቲፊኬሽን ነው። ዛሬን ተሰቃይተ ነገህን በክብር ኖር። 16ኛ፣ ማረፍ ማለት ማቆም ማለት አይደለም፣ ለቀጣዩ ሩጫ ጉልበት መሰብሰብ እንጂ። 17ኛ፣ ሁሌ ጠንካራ መሆን አይጠበቅብህም። አንዳንዴ መውደቅና ማልቀስም የሰውነት መብት ነው። 18ኛ፣ ከመጠን በላይ ማሰብ ኦቨርቲንኪንግ ያልተፈጠረን ችግር የመፍጠር ጥበብ ነው። 19ኛ፣ ለራስህ ርህራሄ ሰልፍ ኮምፓሽን አድርግ፣ አንተም እኮ እየሞከርክ ነው። 20ኛ፣ ከሰዎች ጋር ሰላም ከመፍጠር በፊት መጀመሪያ ከውስጥ ካለው አንተ ጋር ታረቅ፣ ሰላምህንም ፍጠር። መጀመሪያ የገለጽኩላችሁን አባባል ቁጥር 18 ልብ በሉ። ስንቶቻችን ነን
ማታ ማታ አልጋ ላይ ተኝተን ገና ያልተፈጠረን ነገር እያሰብን እንቅልፍ የምናጣው? እንዲህ ቢሆንስ? ብከስርስ? ቢተወኝስ? ከመጠን በላይ ማሰብ የፈጠራ ችሎታችሁን የሚገድል መርዝ ነው። እንዲሁም ብዙ ጊዜ ለጓደኞቻችሁ ስህተት ይቅርታ እናደርጋለን፣ ለራሳችን ግን በጣም ጨካኞች ነን። አንተም እኮ ሰው ነህ። አንተም እኮ ለማደግ እየሞከርክ ነው። ስለዚህ ለራስህ ርህራሄ ይኖርክ፣ ራስህንም ተንከባከበው። 21ኛ ሰዎች አትችልም ሲሉ የራሳቸውን አቅም እንጂ ያንተን አቅም እየነገሩ አይደለም። 22ኛ ፍርሃትን አይተህ ከሸሸ ያባረርሃል፣ ፊት ለፊት ከተጋፈጥከው ግን ይሸሻል። 23ኛ የህይወትህን መሪ ለሌሎች አሳልፈ አትስጥ። 24ኛ ፍጹም ለመሆን አትሞክር፣ የተሻለ ለመሆን ግን በየቀኑ ታገል። 25ኛ ታሪክን የሚጽፈው ትላንት የሰራው ስህተት ሳይሆን ዛሬ የምትወስነው ውሳኔ ነው። አንድ አዲስ ሐሳብ ስታመጣ ሰዎች አይሰራም፣ አትችልም ይሉሃል። የሚገርመው እነሱ አትችልም የሚሉት አንተን አሳንሰው ሳይሆን እኔ ይህን ማድረግ አልችልም ብለው የራሳቸውን ፍርሃት ባንተ ላይ የጫኑት ነው። የሰዎች አስተያየት የህይወትህ ዕጣ ፈንታ አይደለም። ፍጹምነት፣ ፐርፌክሽን አትጠብቅ። ዛሬ ተነስ፣ ስህተትን እየሰራህ ተማር። እንደምትወዱት እርግጠኛ ስለሆንኩ ሌሎች 10 አባባሎችን ልጨምርላችሁ። 1ኛ ትልቁ ውድቀት መውደቅ ሳይሆን ወድቆ መቅረት ነው። 2ኛ ሕይወት ስትመታ ከምታለቅሰው ለቅሶ ይልቅ የምትመልሰው ምት ይበልጣል። 3ኛ ከባድ ጊዜያት ጠንካራ ሰዎችን ይፈጥራሉ፣ ጠንካራ ሰዎች ግን ቀላል ጊዜያትን ይፈጥራሉ። አሁን ሕይወት ከብዳችሁ ይሆናል። ቢዝነሳችሁ አልሰራ ብሎ ወይም የጠበቃችሁት ሰው ከድቷችሁ ይሆናል። ግን አንድ ሚስጥር ልንገራችሁ፣ ብረትን ወደ ስለታም ሰይፍ የሚቀይረው በሰዓት ውስጥ አልፎ በመዶሻ ሲመታ ነው። አሁን የምታልፉበት ከባድ ጊዜ የነገው ጥንካሬያችሁ ማሳያ ነው። ተመታችሁ አታልቅሱ፣ ተነስታችሁ ምቱ እንጂ። 4ኛ ትላንት ያጣኸው ነገር ነገ ለምታገኘው ትልቅ ነገር መንገድ ጠራጊ ሊሆን ይችላል። 5ኛ ጀልባ የምትሰምጠው በዙሪያዋ ባለው ውሃ ሳይሆን ወደ ውስጧ በሚገባው ውሃ ነው። ይህ አባባል ቁጥር 5 ለኔ እጅግ በጣም ጥልቅ ነው። ጀልባ ባህር ላይ ስትንሳፈፍ በዙሪያዋ ብዙ ውሃ ማዕበል አለ፣ ግን አትሰምጥም። የምትሰምጠው ውሃው ወደ ውስጥ መግባት ሲጀምር ብቻ ነው። የኛም ህይወት እንደዛው ነው። በዙሪያ ያሉ ሰዎች ቢጠሉ፣ ኑሮ ቢወደድ፣ ችግር ቢበዛ አትሰምጥም። የምትሰምጠው ያንን ውጭ ያለውን ጭንቀትና አሉታዊነት ወደ ውስጣችሁ ወደ አእምሯችሁ ስታስገቡት ብቻ ነው። ስለዚህ ልባችሁንና ወደ ውስጣችሁ የምታስገቡትን ነገር ተጠንቅቃችሁ ጠብቁ። 6ኛ ዓላማ የሌለው ህይወት ኮምፓስ እንደሌለው መርከብ ነው። 7ኛ ሰዎች በሚያጨበጭቡልህ መንገድ ሳይሆን ልብህ በሚያርፍበት መንገድ ተጓዝ። 8ኛ ትልቁ ስኬት ራስን ማግኘት ነው። ትልቁ ኪሳራ ደግሞ ራስን እየፈለጉ መኖር ነው። ብዙ ሰው ትልቅ ደሞዝ ስላገኘ ወይም መኪና ስለገዛ ደስተኛ አይደለም። ለምን? ምክንያቱም የሚሄድበት መንገድ የሰው እንጂ የሱ አይደለም። ዓላማህን ፈልግ። እኔ ወደዚች ምድር የመጣሁት ለምንድን ነው ብለህ ራስህን ጠይቅ። የራስህን ኮምፓስ ካላገኘክ ነፋሱ ወደ ወሰደህ መሄድህ አይቀርም። 9ኛ የራስህ ጀግና ሁን። ማንም መጥቶ አያድንህም። 10ኛ ሕይወት አጭር ናት። የሌላውን ሰው ኑሮ እየኖርክ አታባክናት። እውነቱ ይሄ ነው ቤተሰቦች። ማንም ሰው መጥቶ ከድህነት ከስንፍና ወይም ከድብርት አያወጣችሁም። መንግስት አያድናችሁም። ጓደኛህም የራሱ ኑሮ አለው። መዳን የምትፈልጉ ከሆነ ብቸኛው አዳኛችሁ መስታወት ላይ የምታዩት ሰው ብቻ ነው። ዛሬውኑ የራሳችሁ ጀግና ሁኑ። ቤተሰቦች አንዳንዴ ጫናው ሲበዛብን የጠፋን ይመስለናል። ነገር ግን እነዚህ 25 አባባሎች የጠፋውን አቅጣጫ እንደሚያሳዩአችሁ አልጠራጠርም። እውነት እላችኋለሁ፣ ሕይወታችሁን ለመቀየር ማንም አይመጣም። አዳኛችሁ መስታወት ላይ የምታዩት ሰው ብቻ ነው። እናንተው ራሳችሁ ናችሁ። ከነዚህ 25 አባባሎች ውስጥ ልክ እንደ መብረቅ የመታችሁና ይሄ እኮ የኔን ሕይወት ነው የሚገልጸው ያላችሁት የትኛውን ነው? ልባችሁን የነካውን አባባል ለምሳሌ ቁጥር 5 ወይም ደግሞ ቁጥር 18 ነው ብላችሁ በኮሜንት ላይ ጻፉልኝ። የሁላችሁንም ኮሜንት አንብቤ መልሳለሁ። ቪዲዮ ከጠቀማችሁ አሁኑኑ ላይክ አድርጉት። እንዲህ አይነት ጥልቅ እውቀቶችን በየጊዜው ለማግኘት ሊዮ ቼንጅን ሰብስክራይብ አድርጉ። በቀጣይ ቪዲዮ ደግሞ ሰዎች እንዲያከብሯችሁ የሚያደርጉ 7 የስነ ልቦና ዘዴዎችን ማወቅ ከፈለጋችሁ ይህንን ቪዲዮ ተመልከቱት። እጅግ በጣም ትልቅ ቁም ነገርን ታገኙበታላችሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ ቸር ሰንብቱልኝ።